ኦኬ ምንድነው ጥያቄሽ? ስለ ክርስትና እንድታስተምረኝ ነበረ። መልካም እሺ። ኤኒዌይስ ዘሆል ማወቅ ፈልገሽ ነው ክርስትና? ኦራይት ሜቢ መሰረታዊ ትምህርቶችን እንዲቴል መማር አለብሽ። እንደዛ ከሆነ ክርስትናን ሙሉ ፈቃደኛ ከሆንሽ መምህር መድብልሻለሁ፣ መማር ትችያለሽ በውስጥ ማለት ነው። ክርስትና በነቢያትና በሐዋርያት የተሰበከ ሃይማኖት ነው። ምንድን ነው የምናመልከው? እንዴት ነው የምናመልከው? አምላካችን ማን ነው? እንዴት ነው የምናመልከው? እንዲቴል መማር አለብሽ ማለት ነው። በአንድ ሰው እንድታስተምረኝ የፈለግኩት በአንድ ሰው ላይ የተንጠለጠለ ሃይማኖት ሳይሆን እኛ ነቢያቶች አስቀድመው የሰበኩት፣ ከዛ ደግሞ ክርስቶስ በስጋ ተገልጦ የአብ ልጅ በስጋ ተገልጦ እርሱ ክርስትናን የሰበከን ያስተማረን፣ እሱን የምንከተልነን። ኢንዲቴል ግን መማር አሁን ስፔሲፊክ ጥያቄ ስላልሆነ ነው ይሄንን ብዬ ለመመለስ እንትን ያለኝ ማለት ነው። ጥያቄሽ ስፔሲፊክ ቢሆንልኝ እንትን እልሻለሁ። ግን ዘወል መማር ከሆነ ሙሉ መማር ከሆነ መምህር ልመድብልሽ። እሺ ጥያቄ ልጠይቅሽ፣ ግራ የተጋባው ነገር ማለት ነው። አሁን ኢየሱስ ጌታ ስትሉና እግዚአብሔር ስትሉ እንዴት ነው? ሁለት አምላክ አይሆንም? ኢየሱስ ጌታ ስትሉና እግዚአብሔር ስትሉ ሁለት አይሆንም ወይ? እንዴት ነው? አሁን ቁጥር ጉዳይ አሁን እያወራን ሰምተሻል ብዬ አስባለሁ። የቁጥር ጉዳይ እንዴት ነው እሱ የሚታየው የሚለው በደንብ እዚሁ ላይ በደንብ እንትን ያለሽ ማለት ነው። ሎክ ኢየሱስ ስንል እኛ በስጋ የተገለጠ እያልን ነው። በስጋ የተገለጠ አምላክ ማለት ነው። ቃል ነበር፣ ያ ቃል ደግሞ አካላዊ ነው ብለን እናምናለን። አምላካችን ቃል አለው። ያ ቃሉ ግን እንደኛ ዝርው አይደለም፣ ንግግር ብቻ ድምፀት የሆነ አይደለም። በደንብ አስተውይ። ቃሉ አካላዊ ነው። ያ አካላዊ ቃል ደግሞ ሁሉም መፍጠር የሚችል ነው፣ ሁሉም ማድረግ የሚችል ነው። ቃል የሌለው ዲዳ አይደለም አምላካችን። አምላካችን ቃል የለውም ከተባለ ዲዳ ነው። ልክ እንደ ድንጋይ መናገር ማይችል ወይም ደግሞ ቃል የሌለው የሚል ያመጣበታል። ስለዚህ ቃል አለው ብለን እናምናለን። እንደገና ደግሞ እስትንፋስ አለው ወይም ህይወት አለው፣ ህያው የሚሆንበት ብለን እናምናለን። ያን ህይወቱን መንፈስ ቅዱስ ብለን እንጠራለን። ህይወት ከሌለው ሙት ነው ይሉታል። እኛ ግን ምን እናምናለን? እግዚአብሔር አምላካችን ምን አለው? ህይወት አለው። ያ ህይወቱን ግን የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። ቃሉን ደግሞ ወልድ ብለን እንጠራለን። ያ ቃሉ ነቢያትን ሲልክ ከቆየ በኋላ በስጋ ተገለጠ። በስጋ የተገለጠው ማን ብለን እንጠራዋለን? ኢየሱስ ብለን እንጠራዋለን። ኢየሱስ ብለን የምንጠራው ቃል፣ ያ አካላዊ ቃል ቃል በስጋ ተገለጠ። ያንን ኢየሱስ ብለን እንጠራዋለን። በስጋ የተገለጠው ሁለት አምላክ አይሆንም ወይ? አይሆንም። ምክንያቱም በመለኮት አንድ ብለን ስለምናምን ማለት ነው። ቃል በስጋ ሲገለጥ ከአባቱ የተለየ አይደለም። ከአባቱ የተለየ አይደለም። በስልጣን የተለየ አይደለም። በፍቃድ የተለየ አይደለም። በአገዛዝ የተለየ አይደለም። መለኮት ራሱ ምንድን ነው? እሱ የሚቆጠር አይደለም። የሚመለክ ማለት ነው። የሚቆጠር አይደለም። አንድ ሁለት ብለሽ የሚቆጠረው አይደለም። ሊቆጠር የሚችለው አካል ነው። መለኮትን ልቆጠረው ሰማች ማለት ነው። ስለዚህ ሁለት ሶስት ብለሽ መቁጠራችን መቁጠር የምችው ምን ነው? አካልን ነው እንጂ መለኮትን አይደለም ማለት ነው። አካልን ከሆነ ደግሞ እኛ አንድ አካል ብለን አናምንም፣ ሶስት አካል ብለን እናምናለን። ቤታችን ዘቢባ አንድ አካል ብለን አለ ምናምን፣ ሶስት አካል ብለን እናምናለን። ቃል አለ፣ አሁን ያልኩሽ ወልድ ወይንም ደግሞ ልጅ ኢየሱስ ክርስቶስ በስጋ የተገለጠውን፣ እንደገና ደግሞ መንፈስ ቅዱስ የባህሪ ህይወታቸውን፣ ከዛ አብን አባት ብለን እናምናለን ማለት ነው። ስለዚህ ሊቆጠር የሚችለው አካል ነው። አካል ሶስት ብለን እናምናለን። በአካል ሶስት ብለን እናምናለን። ስለዚህ ከሶስቱ አካል ኢየሱስ ወይንም ደግሞ ወልድ በስጋ የተገለጠ ነው ብለን እናምናለን ማለት ነው። ቢ አግኝተሽኛል? እሺ አሁን ለምሳሌ ኢየሱስ ጌታ ነው ስትሉ ነው የሚሰማው ማለት ነው። ብዙ ጊዜ እግዚአብሔር የሚለው አልገባም ማለት ነው። እንዴት ነው ይሄ ነገር? ኢየሱስ ራሱ እግዚአብሔር ነው እኮ።
ዮሐንስ ወንጌል ምዕራፍ 1 ላይ ታየሽ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ቃል ነበር፣ ያ ቃል ደግሞ በእግዚአብሔር ዘንድ ነበር፣ ቃልም ደግሞ እግዚአብሔር ነበረ። ቃል ማን ነበር? እግዚአብሔር ነበረ። ያ ቃል በዓለም የሞላ በሁሉ ያለ ሁሉን የፈጠረ ነው። ቁጥር 3 ላይ እና ቁጥር 10 ላይ እንደሚናገረው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 14 ላይ ስትመጪ ግን ያ ቃል በስጋ ተገለጠ። ያ ቃል በመጀመሪያ የነበረው ሁሉን የፈጠረ ሁሉን ያስገኘው በስጋ ተገኘ፣ በስጋ ተገለጠ። ያንን ጌታ ብለን እንጠራዋለን። ጌታ ስንል እግዚአብሔር አይደለም እያልን አይደለም። ጌታ ስንል እግዚአብሔር እያልን ነው ሲል እግዚአብሔር አይደለም እያልን ነው አይደለም። ገዢ ነው፣ አምላክ ነው። ኢየሱስ ጌታ ስንል አሁን ለምሳሌ ኢየሱስም እግዚአብሔርንም እየጠራን ነው ማለት ነው። ኢየሱስንም እግዚአብሔር ነው። ማንን ስንጠራ ኢየሱስ ጌታ ነው ስንል ነው። አሁን በአካል ስንጠራ ሶስት አካል አሉ ብለን እናምናለን። ስለዚህ ኢየሱስን እንጠራለን። ያ ማለት ኢየሱስ ማለት በአካል አብ ነው ወይንም መንፈስ ቅዱስ ነው ማለት አይደለም። አይደለም። በስም ይለያያሉ፣ በአካል ይለያያሉ። በስም ሶስት ናቸው፣ በአካልም ሶስት ናቸው። አብ፣ ወልድ፣ መንፈስ ቅዱስ በስም ሶስት ናቸው። ኢየሱስ ስንል አብ፣ ወልድ፣ መንፈስ ቅዱስ ማለት አይደለም። በስም ይለያያሉ። ስለዚህ ኢየሱስ ስንል አብ መንፈስ ቅዱስን እየጠራ ማለት አይደለም። ኢየሱስ የራሱ ስም ነው። አብ፣ ወልድ፣ መንፈስ ቅዱስም ደግሞ የራሳቸው የሚጠሩበት ስም ነው። በአካልም እንደዛው ሶስት የተለየ አካል ማለት ነው። አንዱ አካልን አይደለም። ነገር ግን የተነጣጠሉ የተለያዩ ልክ እንደዚህ ስልሽ ደግሞ እኔ ያለው አንቺ ያለሽ ሳሚ ያለ እንደዚህ ሶስት የተነጣጠለ ማለት አይደለም። እንደዛ ማለትም አይደለም። አንዱ በአንዱ ህልው የሆኑ ናቸው። አንዱ በአንዱ ህልው የሆኑ በሚገናዘቡ ናቸው። ሎክ ቃል ለአብ የባህሪ ቃሉ ነው። አብ ደግሞ ለቃል አባቱ ነው፣ የባህሪ አባቱ ነው። የባህሪ ህይወታቸው ደግሞ መንፈስ ቅዱስ ነው። ስለዚህ ሕያው ሆነው የሚኖሩት በማን ነው? በመንፈስ ቅዱስ ነው። አብና ወልድ ህይወታቸው ማን ነው? መንፈስ ቅዱስ ነው። ለአብና ለመንፈስ ቅዱስ ቃላቸው ማን ነው? ወልድ ነው። ስለዚህ አንዱ በአንዱ ህልው ሆነው ነው የሚኖሩት። እንደኔና እንዳንቺ ከዛ አንድ ሰው ቃል ጋር እንደዚህ ሶስት የተነጣጠለ ቁጭ ያለ ሰው እንደዛ በአይምሮሽ እንደምታስቢው አይደለም። የተነጣጠሉ የተለያዩ ማለት አይደለም። አንዱ በአንዱ ህልው የሆኑ ስለሆኑ ማለት ነው። እኔም በአብ እንዳለው አብም በእኔ እንዳለ ይላል ክርስቶስ። ስለዚህ አንዳቸው በአንዳቸው ህልው የሆኑ ናቸው እንጂ የተነጣጠሉ አይደሉም። ስለዚህ አካልን እኛ እነኚህ ሶስቱ ነው የምናደርገው። ለዚህ ነው አሁን አላህ ላይ ስንመጣ ችግር የሚሆነው ምንድን ነው? ኦኬ እጅ አለው እግር አለው ካላችሁስ እናንተስ እንደገና ቃል ካለው ቃሉስ አካላዊ ነው ወይንስ ፍጡር ነው እንላለን። ፍጡር ነው ካሉን በደንብ አስተውይ። አላህ ቃል ካለው ቃሉ ፍጡር ከሆነ ውጪዝ አላህ ላይ ፍጡር የሆነ ነገር አለበት ማለት ነው። ቃሉን ከመፍጠሩ በፊት ዲዳ ነው ማለት ነው። በደንብ አስተውይ። ቃሉን ከመፍጠሩ በፊት ዲዳ ይሆናል። አይ ቃሉ ፍጡር አይደለም ከተባለ ደግሞ ኦኬ ቃሉስ አካላዊ ነው መፍጠር ይችላል ወይ የሚለውን እንጠይቃለን። አዎ መፍጠር ይችላል ካሉን ቃሉ እንደ እጁ ነው፣ ተእጁ ጋር ቃሉ ይመሳሰላል፣ ከአይኑ ጋር ይመሳሰላል ነው። ኦኬ ሕያው ነው አይደለም ብለን እንጠይቃለን። ሕያው ነው ካሉን ሕያው የሆነበትስ ያ ሕያውነቱ የተሰጠው ነው ወይንስ አስቀድሞም የባህሪው አብሮት ያለ ነው? አይ አብሮት ያለ ኢተርናል ነው ካሉን ስለዚህ ያም ህይወቱ ምንድነው? የባህሪ ህይወቱ ዘላለማዊ ይሆንና አካላዊ ይሆናል ማለት ነው። አላህ ጋር ስንመጣ ከዚህ ይብሳል። እጆች አሉ ይጨመራሉ፣ እግሮች አሉ ይጨመራሉ፣ አካላቶች ማለት ነው። እኛ ጋር ስንመጣ ግን አሁን ያልኩሽን ነው። ቃል ልብነት እናደርጋለን ለአብ፣ እንደገና ደግሞ እስትንፋስ ወይንም ህይወቱ ሕያው የሚሆንበትን የባህሪ ህይወት መንፈስ ቅዱስን እስትንፋሰ እግዚአብሔር ብለን እንጠራለን ማለት ነው። እግዚአብሔር እስትንፋስ አለው። እስትንፋስ ስንል እንደምንለው እንዳታስቢ፣ ወይም ደግሞ ህይወት ስንል እንደኛ የተሰጠን እንደዛ እንዳታስቢ። ግን እግዚአብሔር ሕያው ነው። ሕያው የሆነበትን ያንን ሕያውነቱን አንድ አካል ብለን እንጠራለን። እንደኔና እንዳንቺ ስላልሆነ ማለት ነው። ቃል አለው። ያ ቃሉ እንደኔ ድምፀት አይደለም፣ አፋችንን በማንቀሳቀስ የሚመጣ አይደለም። ያንን ምን ብለን እንጠራለን? ወልድ ወይንም ደግሞ ሁለተኛ አካል ብለን እንጠራለን። እንደገና ደግሞ
ልብነት። ያ ልቡን መገኛውን ደግሞ ምን ብለን እንጠራለን? አብ ወይም አስገኝ፣ ሶርስ፣ ምንጭ ብለን እንጠራለን ማለት ነው። አንዳቸው አላንዳቸው የተቀዳደሙበት የተነጣጠሉበት የለም። ያለ ቃላቸው ሊኖረ አብና መንፈስ ቅዱስ አልነበሩም። ያለ ባህሪ ህይወታቸው የነበሩበት ጊዜ የለም። ምክንያቱም እግዚአብሔር ህያው ስለሆነ ከዓለም አስቀድሞ ኢተርናሊ ህያው ነው። ህያው ሳይሆን የሆነ ሰዓት ከዛ ህያው የሆነ አይደለም። ስለዚህ ያለ ባህሪ ህይወቱ የነበረበት የለም ማለት ነው። ቤቢ ግልጽ ነው። እሺ አሁን ለምሳሌ አላህ ማለት ነው መረጃ አምጪ እንዳትለኝ ብዙም እውቀት የለኝም ማለት ነው። አሁን ለምሳሌ እኔ ዘቢባ ነኝ አይደል? አንድ ሰው ነኝ። የዘቢባ እጅ፣ የዘቢባ እግር፣ የዘቢባ አይን አይባልም። በቃ አንድ ዘቢባ ነች የሚባለው ማለት ነው። አላህ ጋርም ስትመጣ አለ አሁን የጠራቸው አካላቶች አሉ፣ ግን አንድ አላህ ነው። ገብቷላ? አሁን እግዚአብሔር ጋርም ስንመጣ እጆች አሉ፣ ያጨበጭባል በመጽሐፍ ቅዱስ ማለት ነው። እንዳትጠይቀኝ መረጃውን እንደዚህ ነገር አለ ማለት ነው። እግዚአብሔር ጋርም ስንመጣ አላህ ጋርም ስንመጣ አንድ አላህ ነው። እንደዚህ አይነጣጠሉም። እንደገና ታውቂያለሽ አቢባ፣ አሁን የአካል ክፍልፍሎች ካሉት ስለዚህ እጁ እግሩን አይመስልም አይደለ? አይመስልም፣ ፍጥረትን አይመስልም ጭራሽ ማለት ነው። እኔ የማይመስል ማንም የለም ብለዋል። ችግር የለውም። እሺ፣ ስለዚህ እጁ እግሩን አይደለም አይደለ? እጁ እግሩን አይደለም አለ። እጁ ሌላ ነው፣ እግሩ ሌላ ነው። እኛን አይመስልም ነው ራሱንም አይመስልም እንኳን እኛን። እጁና እግሩ፣ እጁ ማለት እግሩ ማለት ነው አይደለም? ቴንኪው። ስለዚህ አላህ አንድ አካል አይደለም ማለት ነው። እጁ ራሱ ሌላ ነው፣ እግሩ ሌላ ነው። እጁና እግሩ ራሱ ካልተመሳሰለ ከኛ ጋር ደግሞ ፈጽሞ ሊመሳሰል አይችልም። ከኛ ጋር ኦልሬዲ ዘሆል አይመሳሰልም። ስፔሲፊክ አካላቶቹ ደግሞ ከራሱ ጋር ራሱ አይመሳሰሉ። የማይመሳሰሉ ከሱ ያልተነጠሉ እሱ ላይ የተጣበቁ አብረው ህልው የሆኑ አካላቶች ማአት አሉት ማለት ነው። ማአት አሉት። ስለዚህ ይህንን በደንብ አስተውይ። ይህንን ካጸደቃችሁ የተለያዩ የተነጣጠሉ አካላቶች ያሉት እንደሆነ ካወቃችሁና ካጸደቃችሁለት የአካል ድምር ውጤቶች ከሆነ አንዱ አንዱን ካልሆነ፣ እጁ አይኑን ካልሆነ፣ አይኑ እግሩን ካልሆነ እነኚህ ደግሞ አካላት ናቸው ካላችሁ አንድ አካል ብላችሁ እንዴት ወይንም እንደኛ የድምር ነው ካላላችሁት በስተቀር እንደኛ የተገጣጠመ ነው ካላላችሁት በስተቀር አንድ ነው የሚለው አይመጣውም ማለት ነው። አንድ ነው የሚለው አይመጣውም። እኛ ግን አሁን እጆች፣ እግሮች፣ አይን፣ ፊት የሚባል መጽሐፍ ቅዱስ ላይ ብታገኝ ዘቢባ እኛ እንደዛ እናምነው። ለምንድነው ማናምነው? እግዚአብሔር መንፈስ ነው ብለን ነው ምናምነው። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ ነው ይለዋል። ስለዚህ ሉቃስ ወንጌል ምዕራፍ 24 ላይ ቁጥር 39 ላይ እጅ፣ እግር እንደዚህ እንትኖች የሉትም ብሎ ይዘጋዋል። ክርስቶስ የሉትም ብሎናል። ስለዚህ እነዚህ የምታመጫቸው ኤግዛምፕሎች በሙሉ እግዚአብሔር እንደዚህ አይኖቹ፣ ጆሮቹ፣ እጆቹ ምናምን የሚሉ ብታገኝ ደራሲያን ሲጻፍ መጽሐፍ ቅዱስን ለሰዎች እንዲገባቸው ስለሆነ ምሳሌያዊ የተገለጠ ነው። ሜታፎሪክ ነው። ግን እጆች አሉ ይባላል። እጆች አሉ፣ በእጆቹ ያጨበጭባል ይላል መጽሐፍ ቅዱስ ላይ። የቱ ጋር ለምሳሌ ነው ነገርኩሽ እኮ ምሳሌያዊ ናቸው አሉ አልኩሽ እኮ። አይን፣ እግር፣ እጅ ተብለው የተጠቀሱ አሉ። አልተጠቀሰም ማለት ነው። ያ ማለት ምሳሌያዊ ነው። ምሳሌያዊ ነው። ለምሳሌ ዙፋን የለውም። አሁን እግዚአብሔር መቀመጫ ዙፋን የለውም። መንፈስ ከሆነ እንዴት ነው? እሺ ምሳሌ ነው። እሱም ምሳሌ ነው። ዙፋኑ ለምሳሌ ቅድስናው ነው፣ ልዕልና ነው። ሰማይ ዙፋኔ ነው ይላል። ለምሳሌ ከፍታውን ለማሳየት ነው። ምድር እግሬ መረገጫ ነች ይላል። በቁጥጥሩ ስር በግዛቱ ስር መሆኗን ለማሳየት እንጂ ሰማይ ላይ ቁጭ ብሎ ከዛ ምድርን እንደዚህ ረግጧት ያለ አካል ማለት አይደለም። ምሳሌያዊ ናቸው እነኝ እንዳለ ከፍታ ልዩነትን ለማሳየት ነው። ስለ ማርያም ንገረኝ፣ የመጨረሻ ማለት ነው። ሌሎቹ ገብቶኛል። ኦኬ፣ ስለ ማርያም ምን ልንገርሽ? ማርያም አንዱ ቀጥፎብኛል። ባይዞ አንዴ ቪዲዮ መክፈት የሚችላለ ቪዲዮ አንዴ ያ
የሰማሹ ገብቶኛል። ራስ ምታት የሰራው ነው አይደለ? ራስ ምታት ዋሽቶብኛል። አሁን ልገባ ስል ነው ሰው የላከልኝ። ራስ ምታት ዋሽቶብኛል። አንዴ ክፈተው። እዛው ቪዲዮ ላይ እንዴት ራስ ምታት አንዴ የሰራው ቪዲዮ አለ። ክፈትልኝ። ላይቭ ለግባ ነው። ቪዲዮ ላይ ግቡ ነው። እሱ ቤት ውስጥ ዋሽቶብኛል። እሱን አይተሽ ነው አይደለ ዘቢባ? እዛው ላይ ያሳይሻለሁ። በመጀመሪያ ደረጃ በደንብ አስተውሉ። ረንደምሊን የተናገርኩት ከቃል ስንናገር ኤግዛክትሊ እንደው ጥቅሶችን በጭንቅላታችን እኛ ኮምፒውተር አይደለንም። ተቃሌን የተናገርኩት ግን ዋሽተሃል ብሎ የራሳችሁን ምንድነው እንዴት ነው ያሸው? ሙስሊሞች ምርጥ ሙስሊሞች ናቸው የሚባሉት ምን አይነት ናቸው የሚለውን ሱራ 310 ላይ ሲፈሰር ምርጥ ሙስሊሞች አቡ ሁሬራ ባስቀመጠው ላይ ምን ብሏል? አንገታቸው ላይ ሰንሰለት አስራችሁ ስለምታመጧቸው ነው የሚል አለ። ከዛ እሱን ዋሽተሃል አለኝ። ክፈችው አንዴ እንትና ትክክል። አንድ ውሸት እኔ ላታመጡም ብያቸው እኔ ለውሸት አታመጡም ብዬ ውሸት አገኘንበት ብሎ ያመጡብኝ ይህንን ነው። ቀጥይ፣ ትንሽ ራቅ አድርጊው። ይታያል። አሁን ሰው ጋርደው በጣም ውሸት የዋሸሁበትን አንድ አምጡ ነው ያለው። እንግዲህ አንድ የዋሸሁበትን አንድ አንተ እንኳን በእስልምና ላይ ይቅርና በራስህ መጽሐፍ ትዋሻለህ። በራስህ ይህ ክፍል የወረደበትን ነቢዩ አብራርቶታል። ሳሂህ ቡኻሪ 45:57 ናወይትር አቡ ሁረይራ እንደተረከው የሰማችሁት ነቢዩ አብራርቶታል አለ አለይሂ አፍደል ሰላቱ ወሰላም። የት ነው የሚገኘው አለ? አልቡኻሪ 45:57 ላይ ነው አለ። ልብ በሉ፣ ነቢዩ አብራርተዋል ያለው ሰለላሁ ዐለይሂ ወሰለም። ይኸውና ሐዲሱ እዚህ ጋር የነቢዩ ዐለይሂ ሰላቱ ወሰላም ስም ተጠቅሷል። እዚህ ጋር ተጠቅሷል። እዚህ ጋር ስማቸው ተነስቷል። የት አለ ነቢዩ ተናገሩ የተባለ? የት አለ? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ የሚለውን አያ ጠቅሰው ቃለ ብሎ ይቀጥላል። ቃለ የተባለው አቢ ሁረይራ ነው። አቢ ሁረይራ ነው ቃለ የተባለው። ከየት አምጥተህ ነው አንተ ነቢዩ ዐለይሂ ሰላቱ ሰላም ናቸው ያሉ የምትለው? ሎክ በራስ ያዩ በደንብ አስተውሉ። ዋሽተሃል ብሎ ያለኝ ምንድን ነው? እሱ ሀዲሱ የሚለው ቁርአኑን ያብራራበት ነው። አንገታቸውን በሰንሰለት እዛችሁ ስለምታመጡ ነው ምርጡ ሙስሊሞች የተባላችሁት የሚባለው ለዛ ነው ስል ከዛ ይህንን ነቢዩ አብራርቶታል ብዬ ቁርአኑን በሀዲስ ፈሰርኩት። አቡ ሁሬራ ነው እንጂ ያለው ነቢዩ አላለም። ስለዚህ ዋሽተሃል አለኝ። ዘይባ አንድ ጥያቄ ልጠይቅሽ። አቡ ሁሬራ ሳባ ነው ታውቂያለሽ? የነቢዩ ተከታይ ነው። በነቢዩ ጊዜ ነበረ። ሀዲስ በብቸኛ ደረጃ በዋናነት ሀዲስን ያብራራው አቡ ሁሬራ ነው ታውቂያለሽ? በብዛት ያስተላለፈው በአንደኛ ደረጃ ሀዲስ ያስተላለፈ አቡ ሁሬራ ይባላል። ከዛ አይሻ ነች። አሁን እዚህ ጋር ጥቅሱን ነው የተሳሳትከው ወይስ እንትኑን ነው ሀዲሱን ነው? አልተሳሳትኩም። የተሳሳተ ያለው እሱ ምንድን ነው? አቡ ሁሬራ ነው የተናገረው እንጂ ነብዩ አይደለም ማለት። አቡ ሁሬራ ከራሱ ነው የሚናገረው ወይንስ ከነብዩ የሰማውን ነው? የነብዩ ሳባ ስለሆነ ከነብዩ የሰማውን ነው። ቴንኪው። ሀዲስ ማለት የነብዩ ንግግሮች የነብዩ እንትኖች ናቸው። ስለዚህ አቡ ሁሬራ ደግሞ ብዛት ሀዲስን ያስተላለፈ አቡ ሁሬራ ነው። እንዴት ነብዩ ትላለህ? ሀዲሱን አንዴ ክፈችልኝ፣ እዛው ላይ እንትን ላይ ክፈችልኝ፣ ላሳያቸው እዛው ላይ። ይህንን በብዙ የራሳችሁ እንትኖችንም ማሳየት ይችላለሁ። ሀዲሱን አንዴ ክፈተው። ሲጀመር ይህንን ድንገት ረንደም ነው ያወራሁት፣ እንዳስቤበትም አለም ዋሸህ ለማለት ያመጣው ግን በጣም የወረደ እንትን ነው። እኔ ሀዲሱን አንዴ ክፈችው። ከፈትሽው ይታያል። ቆይ ወደ ጎን ላድርግልህ። አይታየኝ ብዙ
ከላይ ባቡን አንብቢው፣ ባቡን አንብቢልኝ አንዴ ቅድሚያ። እሺ ሐዲሱን አንብቢው፣ ቆይ ሐዲሱን አንብቢው፣ ሊቪት ሐዲሱን አንብቢ። እሺ ሳሂህ አልቡኻሪ 4557 ምን ይላል? ናሬትድ አቡ ሁሬራ ዘ ቨርስ ዩ ትሩ ሙስሊምስ አር ዘ ቤስት ኦፍ ፒፕል ኤቨር ሬዝድ አፕ ፎር ማንካይንድ ሚንስ ዘ ቤስት ኦፍ ፒፕል ፎር ዘ ፒፕል አስ ዩ ብሪንግ ዘም ዊዝ አ ቼን ኦን ዘር ኔክ ቲል ዘ ኤምብሬስ እስላም ይላል። ስለዚህ ቨርሱ እናንተ ሙስሊሞች ምርጦቹ ህዝቦች ናችሁ የተባለበት የወረደው ምክንያት አለ ሰዎችን አንገታቸው ላይ ሰንሰለት አድርጋችሁ ወደ እስልምና ስለምታመጧቸው ነው ብሎ ይላል ማለት ነው። ይሄን ያለው ማን ነው? የተረከው ማን ነው? አቡ ሁሬራ ነው። አቡ ሁሬራ ማን ነው? የነቢዩ ሰሃባ ነው። ስለዚህ ምን ብለሃል? አቡ ሁሬራ ብዬ ነው ያነበብኩት፣ ነቢዩ አብራራውን ብዬ አልኩኝ ማለት ነው። ስለዚህ ነቢዩ ሚል ስም ጠርተሃል። ነቢዩ ሚል አለ አለ። ዝቅ አድርጊው፣ እዛው ላሳየው። ዝቅ አድርጊው፣ ኖ ዝቅ አድርጊው፣ ዝቅ አድርጊው። ዳሬ ባቡን አንብቢው። ከላይ ያለው ምን ይላል? ዩ ትሩ ቢሊቨር ኢን ኢስላሚክ ሞኖቲዝም ኤንድ ሪል ፎሎወር ኦፍ ፕሮፌት መሐመድ ኤንድ ሂዝ ሱና አር ዘ ቤስት ኦፍ ፒፕል ኤቨር ሬዝድ አፕ ፎር ማንካይንድ ይላል። ዝቅ አድርጊው፣ ዝቅ አድርጊው። አሁንም ዝቅ አድርጊው፣ ተቃራኒ ዝቅ አድርጊ። ያ ለምን ነው ወርጂው? በቃ እሱን አንብቢው። Prophetic commentary on the Quran, tafsir of the Prophet. Thank you. የማን ተፍሲር ይላል? የማን ይላል? ተፍሲር ኦፍ the Prophet። የነብዩ ተፍሲር፣ የነብዩ ተፍሲር። እኔ ዋሸ ይለኛል ማለት ነው። የታል ሚለው ነብዩ ሚለው ይላል። ያው የነብዩ ተፍሲር ነብዩ ነው ያብራራው። ኢቨን ነብዩ ባይኖር ራሱ አቡ ሁሬራ የሚያስተላልፈው ከነብዩ የሰማውን ነው። እንደዛማ ከሆነ ሐዲሱን እንዳለ ተጥሎታላችሁ፣ ሳቦቻችሁን እንዳለ ተጥላላችሁ። ዋሸ ብለው እንዴት እንደሚሰድበኝ ቀጥ ያው መልሽ ወደ ቪዲዮ። አንዱ ውሸት አምጡብኝ ብያቸው ማለት ነው። ያመጣው ይሄንን ነው። አታመጡብኝ። ምን ሄደ? በፍጹም ውሸት አላመጣም። ታቁኛላችሁ እንደማላሽ አስጀምረ ቀጥ ቀጥ ደግሞ ያሸውና ታሳይ ለአቅሜ ዋን የደረሰች። ምክንያቱም አንዲት ድንግል ሴት ብሎ ድንግል የሆነች ሴት ብሎ የጠቀሳት ሕፃን ሳይሆን ያላት አንዲት ድንግል ሴት ብሎ ነው ያበሰራት። ከዛ ወደ ናጋሚ ሆነች። ሉክ ይህንን ደግሞ አንተማ አለ አይደለም እስልምናው ላይ የራስ ሃይማኖት ላይ ተዋሻለህ። ድንግል ማርያምን ድንግል ሴት ብልሃታል፣ እንደዛ ሚል የለም የሚል ነው። ቀጥይ። እንደ 6 ዓመት ልጅ አሸንጉሊት ዛር የለም ሄደችው አንዲት ድንግል ሴት ወደሆነች ማርያም ወደምትባል መልአኩም ተላከ ስለሚል ከ16 ዓመት አካባቢ በላይ እንጂ በታች አይደለችም። የስድስት ሳይሆን ኤሌስ እንደሰማችሁት እንግዲህ ማርያም በመላኩ ስትበሰር ድንግል ሴት ነው የተባለችዋል። ድንግል ሴት ማርያም ተብላ የተጠራችበትን ቦታ አንተም ሞንክ ይህንን ቪዲዮ የምታየው ክርስቲያኖች አውጡና ሳቢ። ማርያም ድንግል ሴት የተባለችበትን ማለት ነው። እኔ ይቅርታ ጠይቃለሁ። ማርያም ድንግል ሴት ተብላ የተጠራችበትን ቦታ ከአዲስ ኪዳን ላይ አወጣችሁ ካሳያችሁ ይቅርታ ጠይቃለሁ። አንተ ማለት ይሄን አያል በራስህ መጽሐፍ እንኳን ትዋሻለህ። በራስህ ሃይማኖት ትዋሻለህ። የራስህን ሃይማኖት ያላከበርክ ኢስላምን ታከብርልናለህ ብለን አንጠብቅም። ከአንተ የራስህን ሃይማኖት አላከበርክም፣ የራስህ መጽሐፍ አላከበርከው፣ ትዋሻለህ። በራስህ መጽሐፍ ላይ እንኳን ያልተጻፈ ተጽፏል ብለህ ትናገራለህ። ማርያም ድንግል ሴት ተብላለች። መልአኩ ገብርኤል ሲያበስራት ድንግል ሴት ብሏታል። በቃ ኢስላምን ማጠልሸትና ማጣጣል ስለሆነ የምትፈልጉት የራሳችሁን እንኳን መጽሐፍ ትዋሻላችሁ፣ ትክዳላችሁ፣ ያልተጻፈ ታነባላችሁ። ክፈችልኝ። አሁን ሉቃስ ወንጌል ምዕራፍ 1 ቁጥር 26 ይላል አይልም? መጽሐፋችን ትዋሻላችሁ ብሏል። የራሱ አሳይቻችኋለሁ ነብዩ እንደሚል ተፍሲሩ የነብዩ እንደሆነ አሳይቻችኋለሁ። ወደኛ እንመለስ። ድንግል ሴት አይልም ብለውኛል። በስድስተኛውም ወር መልአኩ ገብርኤል ማን የተላከው ብያለሁ? ገብርኤል ወደ ማን ብያለሁ? ድንግል ሴት፣ እሷም ማርያም ብያለሁ። ላሳያችሁ እዚሁ
በስድስተኛውም ወር መልአኩ ገብርኤል ናዝሪት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ከተባለ ሴት ነች፣ ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ከድጃ አይደለም የሚለው ማርያም ነበር። ድንግል ሴት የሚል አሳየኝ አለዋ። ማርያም ነበር። የድንግሊቱ ስም ማን ነው? ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ፔሬድ። ድንግል ሚል የለም፣ ሴት ሚል የለም። ሴት አላላትም። ምንድን ነው የዋሸሁት? መጽሐፌ ወገን፣ ኧረ ተው እንጂ ተው። ይህ ህዝብ አያነብም ብላችሁማ ትጫወቱበት። እኔን ለማጥላላት ብላችሁ ተው እንጂ፣ ኧረ ተው። አይነፋም፣ አያበላም። መቼም እንደማላችሁ ታውቃላችሁ። ኤኒዌይስ ዘቢባ ምንድን ነው ጥያቄሽ? ተመልሶልሻል ብዬ አስባለሁ። በቃ ተመልሶልኛል። ኦኬ፣ ጥያቄ ካሉሽ በውስጥ አውሪኝ። እሺ አውራለሁ። ሳሚ የምትሉት አለ? ወይ ይሄ ደጋግሞ ከዚህ በፊትም የሆነ መሐመድ አዛኝ ምናምን ብሎ የሆነች ውሸት ነው። ቁርአን ላይም ሐዲስ ላይም የለም። የአቡላብ ሚስት ሙልጭ አድርጎ ነው የሰደባት። መሐመድ እንጨት ተሸካሚ ብሎ ገሃነም ነው ትገባ የተባለው የለም። ግን የሆነች በቃ መንገድ ላይ እንጨት የምታደርግበት እንዲህ የሚል ታሪክ አለ። ውሸት ነው ብዬ ዋሽቷል ምናምን ብሎ ሰራ። ከዛ ልጆች እየመጡ አንተ ቀጣፊ። መጨረሻ ላይ አንድ ማስረጃ አንጡ አልኳቸው። አይደለም ሳሂህ አይደለም ሐሰን ዳኢፍ የሆነ አዲስ አንጡ ስላቸው ጠፉ። ምክንያቱም ብዙ ጊዜ እንደውም የሆነ ሼክ እኮ የአረብ ሼክ ተናግሯል። አንዳንድ የቁርአን አንቀጾችን ሀዲስ ቢሆኑ ዳይፍ እናደርጋቸው ነበር ብሎ ተናግሯል። እና ይሄ የተለመደ ነው። ይሄ አሁን እኮ በነገራችን ላይ አንድ ማወቅ ያለብን ነገር ሙስሊሞች መሐመድን አያውቁትም። ስለዚህ መሐመድን እኛ በማስረጃ ስናሳያቸው መጀመሪያ ክህደት ነው። መጀመሪያ ይሄ ነገር የለም ብለው አእምሯቸውን ካለማመዱ በኋላ ነው ቢኖርስ ምን ችግር አለው ብለው ሰውን ካለማመዱ በኋላ አለ ብለው የሚያሳምኑት። አሁን ለምሳሌ መሐመድ ከ9 ዓመት ህፃን ልጅ ጋር ግንኙነት ፈጽሟል የሚለው ነገር ካስታውሳችሁ ከ3 ከ4 ዓመት በፊት የለም ሙሉ ለሙሉ ፈጠራ ነበር ነው የሚባለው። በኋላ ግን አለማመዱና ምን ችግር አለው ብሎ መባል ጀመረ ማለት ነው። እና ከዚህ አይነት ፓተርን ውጡ። ምክንያቱም ይሄ ውሸትን መለማመድ ነው። መርዝ ቀስ እያለ ይለመዳል ይባላል። ስለዚህ ቀስ በቀስ ዛሬም ውሸቱን ነገም ውሸቱን ዛሬም ውሸቱን ነገም ውሸቱን ቀስ በቀስ በዚህ የውሸትን የመልመድ መንገድ እየለመዳችሁ ከሄዳችሁ ወደ እውነት ሳትደርሱ ትቀራላችሁ። አሁን ከዚህ በፊት ምን ራሱ የሰራሁት ቪዲዮ አለ። የመሐመድ አሰቃቂ ግድያ፣ አይኑን በጋር ሚስማር መንቆር ያወጣበት፣ እጅግር የቆረጠበት፣ ውሃ ከልክሎ የገደለበት። ብዙ ሙስሊሞች እንዲያ ታሪክ የለም ካሉ በኋላ መጨረሻ ላይ ያ ኡስታዙ እውነት ነው ብሎ ጻፈው። ከስንት ክደት በኋላ እንግዲህ የለም እየተባለ እና እንደዚህ አይነት ውሸትን የመለማመጃ መንገድ ባትለማመዱ ጥሩ ነው እንላለን። ምክንያቱም በዚህ አይነት ውሸት መንገድ ከለመዱ አየህ ቀስ በቀስ እየለመዱ ከሄዱ የሆነ ሰዓት ላይ እያንዳንዱ ውሸት ነገር ይቀበላሉ ማለት ነው። ሜተድ ነው ማለት ነው ውሸት የሚለመድበት እና ከዚህ አይነቱ አዙሪት ውጡ እንላለን። እሺ ደህና ደሩ። ይብቃን። ባባይ። ሴናፍ አለሽ ነው? ተኝተሻል? ቃል እንደ ቤላ አይበቃችሁም? ከቤት አትወጡም? ቦስ መልካም አደረሽ ወይስ ጥያቄ ልጠይቀ? ልመልሰዋል። ላስወጣው እኔን አስገባኝ እያልኩ ስለነበረ ኮመንት ላይ ያው አሁን ገብተሃል። መልስ ቀጥል አንተ። እሺ ጥያቄውን ድገም ውስጥ አላህ አካላት እንዳሉት ታምናለህ? እጅ፣ እግር፣ ባት፣ ፊት እንዳለው ታምናለህ? በነገረኝ መልኩ አምናለሁ። ኦኬ። ስለዚህ አላህ አካላት ስብስብ ውጤት ነው።
በመጀመሪያ ጥያቄህን ማስተካከል አለብህ። ማለት አላህ አካል አለው ሲል ራሱ ነገረን። አላህ እኔ አካል አለኝ አለ። ግን የኔ አካል የማንንም አይመስልም ማለት እኔ ይመስላል አይመስልም ብዬ ጠየቅኩ። ቆይ እኔ ማንን ይመስላል ብዬ አሁን ጠይቄ ነበረ። አላህ የማንን አካል እንትን ሰውነቱ ማንን ይመስላል ምናምን ብዬ ጠይቄ አልጠየቅኩም። ስለዚህ ኦኬ ማንንም አይመስልም አካላት አሉት። ኦኬ ጥያቄ እኔ ምንድነው እሱ? ስለዚህ አላህ ምትለው እጁን ነው እግሩን ነው? ሁሉንም ነገሩን ሁሉንም አካላቶች አላህ ስለ ሁሉንም ነገሩን ነው። ምኑን? እጁን እግሩን ነው? እናንተ ግን እግዚአብሔር ስትሉ ቆይ ምኑን? ሁሉንም ስትሉ ሁሉን ነገሩን አልኩ። ኦኬ ሁሉን ነገሩን። ስለዚህ እነኛ ሁሉ ነገሩን አንተ እፎይ ስትባል ምንህ ነው እፎይ? ቆይ እስቲ ቆይ ስንት ናቸው? እፎይ ስትባል አንተ ምንህ ነው እፎይ? አሁን በደቂቃ ውስጥ ሜቢ የውለው አንድ ደቂቃም አልሞላም አላህ ማንንም አይመስልም ስትል፣ ስለዚህ እኔን ምሳሌ እየሰጠ ነው ላላህ። ለዛ አይደለም አንተ ባቱን ነው ስትለኝ ነው እንደዚህ ያልኩ። ታዲያ ለምን እንጠይቃለህ? እኔ ለምሳሌ እፎይ ስባል እጆቼ ተገጣጠሙ፣ ፊቶቼ፣ አይኖቼ ተገጣጠመ ስለሆነ አንድ ተባልኩኝ። አላህም እንደ የተገጣጠመ ነው በለኝና አይመስልም ማንንም ያልከውን በደቂቃ ውስጥ አፍርሰው። አላህ ማንንም አይመስልም ብሎ ነገረን፣ እኛ እሱን አመነን በቁርአኑ። ስለዚህ እኔ አንድ ስባል እጆች አሉኝ፣ አይኖች አሉኝ፣ ሁለት አይን፣ ሁለት እጅ አለኝ፣ ሁለት ጆሮ አለኝ፣ አፍ አለኝ፣ ወገብ አለኝ፣ ባት አለኝ፣ እግር አለኝ ሁለት። እኔ አንድ ስባል ወጥ የተደመርኩ ያያዝኩ ስለሆነ ነው። አላህ ሁለት እጅ አለው፣ ሁለት አይን አለው፣ ሁለት ጆሮ አለው፣ ፊት አለው፣ ወገብ አለው፣ ባት አለው፣ እግር አለው። ስለዚህ እሱ እንደኔ የተገጣጠመ ነው ወይንስ ያልተገጣጠመ? በነገረን መልኩ አላህ አካል አለው። ኦኬ እነኛ አካል የማንንም አካል አይመስልም። ይሄ እኮ እነኛ አካላቶቹ ስንት ናቸው? ስትል የአላህ አካላቶች ስንት ናቸው? እጅ የሚባል አካል አለው አይደለ? አዎ። ኦኬ ስንት እጅ ነው ያለው? ሁለት ቀኝ እጆች አሉት። እዚህ ጋር ሁለት ቀኝ እጅ ያለው። እሺ አብዛኛው ጊዜ ቆይቶ እግርስ? ሁለት እግር አለው። ኦኬ እጅና እግሩ ይመሳሰላል ወይንስ የተለያየ ነው? በመጀመሪያ ማሜን ለምን አወጣኸው? ቦታ ይዞ ሳለ እግሩ እጁ ነው ወይንስ? እኔ ጥያቄ መልስልሃለሁ። አይ ጥያቄ መልስልሃለሁ። ችግር የለውም። ሎክ ስለዚህ አሁን ቁጠሩ። ሁለት ቀኝ እጅ ያለው፣ ሁለት እግር አለው፣ አራት ደርሰናል። ያለህ አካላት ውስጥ አሁን አራት አካላትን ቆጠርን። ኦኬ ይመለካሉ አይመለኩም? እነኚህ ሁለቱ ለምሳሌ እግሮቹ ይመለካሉ አይመለኩም? ለምን አይመለኩም? ስንት እግር ነው የምታመልከው? አንዱን እግር ወይ ሁለቱንም እግር? ከአንድ ከተማረ ሰው አይጠበቅም፣ ግን አላህ ሁሉ ነገሩ ይመለካል። ስለዚህ ስንት እግሩን ነው የምታመልከው? ሁለት እግር ነው የምታመልከው? እግር የሚባል ነገር አይደለም፣ ይሄ አካል ነው። አዎ እግር የለውም አላህ። አካል እኮ የእግሩ እንትን ነው። አካል ያልነው እኮ እግሩን ነው አይደለ? ሁለት እግር እንዳለው ተስማማን እኮ። እነኛን ሁለት እግሮች ታመልካቸዋለህ ታመልካቸው? እሺ አንድ ነገር ልናገር። ለመወያየት ዝግጁ ነህ? አቅሙ አለህ? ወሄድ ጋር የመወያየት አቅሙ አለህ? ይኸው በ1300 ሰው ፊት ወሄድ ጋር የመወያየት አቅሙ አለህ የለህም? አንድ ይመልስልኝ። ኮመንት ከስር እየጻፈ እየተማረ ነው። እሱም ታብታብ እያደረገ እየተማረ ነው። ሪፖርት አታድርግ ወንድማችን፣ የተጠራኸው ሪፖርት አታድርግ። ታብታብ እያደረግ ተማር። አሁን እዚህ ጋር የሚገቡ ሰዎች የማያውቁ ናቸው። እፎይ አስጨርሰኝ። አሁን አውቃለሁ ብለሃል። በቃ አንተ ኮመንት ላይ እንደሚያውቅ ነበረ አክት ያደረከው ሰው። እኔ ልናገር ብዬ ነዋ። ማለት አብዛኞቹ ሰዎች የማያውቁ ናቸው እዚህ የሚገቡት። ለዛ ኮመንት ላይ እንደሚያውቅ አክት ስላደረግ እኔ ደግሞ
ሚያቅ መጣ ብዬ ተደስቼ በ1300 ሰው ፊት ልጠይቅ አንተ በእናትህ እኔ ፕሮሞሽን የሚሰራ ሰው እሱ የለው። እነሱ አሁን የምጠራቸው ኡስታዞች በሌላኛው አካውንታቸው እዚህ ጋር ሪፖርት እያደረጉ ከስር እያዳመጡ ነው። አንቺ ከድጃ ራቢያ ምናምን የምትባሉ በሴት ስም የገባችሁ ኡስታዞች በራሳችሁ ኑና መልሱላቸው። ሪፖርት እያደረጉ እየተማሩ ነው ከስር። ፌሽ አስጨርሰኝና ልሂድበት ማለት ለመወያየት ዝግጁ ነህ? አቅሙ አለህ? በቃ አዎ አለኝ ካልክ በቃ